ሰላም ወንድና የተከበራችሁ የማይክ ዩቲዩብ ቻናል ቤተሰቦች እንዴት ናችሁ? ሁሉ ሰላም? እኔ ጋር ሁሉ ሰላም ነው፣ እግዚአብሔር ይመስገን። እንግዲህ ዛሬ እንደሚታወቀው የአረፋ በዓል ነው እና እንኳን አደረሳችሁ የሙስሊም እምነት ተከታዮች እንኳን አደረሳችሁ። በጠቅላላ በስደት ዓለምም ያላችሁ በውጭ ዓለምም ያላችሁ እንኳን አደረሳችሁ። መልካም በዓል ይሁንላችሁ። እና ግን ማን ነው እስኪ እንደኔ በዓል ሲመጣ ምናምን በስደት ዓለም ላይ ያለ የሚከፋው ማለት በቃ በዓል ሲመጣ ኢትዮጵያን የመሰለ የለም። እናቴ ትሙት ነው። በቃ ኢትዮጵያ ላይ በጣም ነው ደስ የሚለው። የሙስሊምም የክርስቲያንም ሁሉም በዓል በጣም ነው ደስ የሚለው ኢትዮጵያ ላይ ማለት ነውና ዛሬ ላይ አሰብኩትኝ እኮ እንዴት ሞቅ እንደሚል ምናምን ነገር እና ግን እኔ በነገራችን ላይ በዓል ምናምን ሲመጣ በጣም ይከፋኛል። ምክንያቱም ኢትዮጵያ ላይ ስንሆን ከቤተሰብ ጋር እናሳልፋለን፣ ከልጆቻችን ጋር እናሳልፋለን፣ ከእናት ከአባቶቻችን ጋር እናሳልፋለን፣ ከፋሚሊ ከሁሉም ጋር እናሳልፋለን። በቃ ማለት ነፃነት አለው። እንደፈለግን ወደዛ ወደዚህ ማለት እንችላለን። ነፃነት አለን። የሰው ሀገር ላይ ስንሆን ግን በጣም ከባድ ነው ማለት ነፃነት የለውም። ብቻ ተመስገን፣ እውነት አመስግኑ፣ ፈጣሪያችሁን አመስግኑ። ዋናው ነገር ያው በሰላም መድረስ ነው። ትልቁ ቁም ነገር በሰላም መድረስ ትልቅ ነገር ነው። ስለዚህ ሁላችንንም በያለንበት ደግሞ እሱ ጠብቆን ሰብስብ አድርጎ ወደ ሀገራችን በሰላም ያስገባን። አይዟችሁ የመዳም ቅመሞች፣ እንደኔ የመዳም ቅመሞች በስደት ዓለም ላይ ያላችሁ፣ በመላው ስደት ዓለም ያላችሁ አይዟችሁ። በዓል ሲመጣ ምናምን አይክፋችሁ። እሺ፣ በየእምነታችሁ ጸልዩ። ደግሞ ሀገራችንን ሰላም ያደርግልን። ሀገር ሰላም ሲሆን ነው ሁሉም ነገር ሰላም ሊሆን የሚችለው። ፈጣሪ አምላክ ደግሞ ሀገራችንን ሰላም ያደርግልን። ያው ዙረን የምንገባው ወደ ሀገራችን ነው። ዙሮ መዝገብ ጭራሮ ይባላል እና የትም ብንዞር ዙረን የምንገባው እመማ ኢትዮጵያ ይጋ ነውና ሀገራችንን ከምንም በላይ ሰላም ያደርግልን፣ ህዝቦቿንም ሰላም ያደርግልን። እናንተም ደግሞ በየእምነታችሁ ለሀገራችን ጸልዩ፣ ለኢትዮጵያ በቃ ሰላም ይሆንልን። ሰላም ሲሆንልን እኛም እንገባለን። እኛ ስደተኞች ነን። ከዚህ ውጡ ከተባለን ስንባረር፣ ለምሳሌ ውጡ ስንባል የምንወጣው ወደ ሀገራችን ነው የምንሄደው። ስለዚህ ውድ ቤተሰቦች አይዟችሁ፣ በስደት ዓለም ያላችሁ አይዟችሁ፣ ያልፋል። እንገባለን ወደ ሀገራችን። ከቤተሰቦቻችን ጋርም ሰብስበ ብለን በዓልንም እናሳልፋለን፣ ነፃነትንም እናገኛለን። እንደዚህ በሰው ሀገር ላይ አንቀርም። ስለዚህ አይዟችሁ፣ ሁሉም ነገር ያልፋል። ተስፋ አትቁረጡ፣ ወደፊት ተስፋ አድርጉ። ተስፋ እንዳይቆርጡ በፍጹም ማለት ነውና አብዛኛው ልጆች ደግሞ ቶሎ የሆነ ተስፋ መቆርጡ ምናምን አላችሁ። ተስፋ አትቁረጡ። የእውነት ስለ ዳቢሎስ እጅ አትስጡ። ነገ የተሻለ ቀን ነው። ምክንያቱም መሽቶ መንጋቱ ስለማይቀር ነገን ማየት ስለማይቀር፣ ስለዚህ ተስፋ መቁረጥ አስፈላጊ አይደለም። ሁሉም ነገር ያልፋል። ሁሉም ነገር ያሰብነው የሚያቀርነው ላይ እንደርሳለን። ባጭሩ ተስፋ አትቁረጡ። በምንም አይነት ነገር ብትጎዱ ተስፋ አትቁረጡ። የእውነት ተስፋ በፍጹም እንዳትቆርጡ። ቤተሰብን አስቡ። እናትን፣ አባትን፣ እህትን፣ ወንድምን በቃ ፋሚሊን አስቡ። ምንም ነገር ቢገጥማችሁ ተቋቁማችሁ ለማለፍ ሞክሩ ማለት ነውና ውድ ቤተሰቦቼ በዚህ አጋጣሚ ቤተሰብ ያልሆናችሁ ለዩቲዩብ ቻናሌ ቤተሰብ ሁኑ። ለምታበረታቱኝና ቤተሰብ ለሆናችሁ ደግሞ እጅግ በጣም አመሰግናለሁ። እጅግ በጣም ወዳችኋለሁ። በቀጣይ ቪዲዮ እንገናኛለን። መልካም በዓል ይሆንላችሁ።